السلام عليكم ورحمة الله وبركاته ድና የተከበራችሁ ውድ እህቶቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ራህመቲው ነኝ። በድጋሚ በሌላ ቪዲዮ ከስንት ቀናት በኋላ ተመልሼ መጥቻለሁ። በጣም ተጠፋፍተናል። እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት። የመዳን ቅመሞች ያላችሁልኛ ኑሩልኝ። እኔ ደህና ነኝ አልሐምዱሊላህ። በጣም ጠፍቻለሁ። ያው እንደምታውቁት በወንድማሞች ሀሳብ ጭንቀት ሁኜ ሁሉም ነገር አስጠላኝ ወላሂ። ለዛ ነው የጠፋሁኝ። እንዴት ናችሁልኝ? ሰላም ናችሁ ወይ? አልሐምዱሊላህ አለሁ። ሰላማችሁ ይብዛልኝ። እኔ የምላችሁ አንድ ሀሳብ ስለመጣልኝ ላካፍላችሁ መጥቻለሁኝ። አገር መግባት ያሰባችሁ እህቶቼ የቆያችሁ ማለት ነው። ባለፈው የጠየቃችሁ ልጆች ስላላችሁ ነው። በዚሁም የሁላችሁ መልስ እንዲሆን ነው ይዤላችሁ መጣሁኝ። ቀረጥ እንዴት ነው ምናምን ብላችሁኛል ማለት ነው። የመጀመሪያ ልጆች የቆያችሁ ልጆች ነፃ ወረቀት ኤምባሲ ላይ አጽፉ። ነፃ ወረቀት አጽፉ። የመጣችሁበት እንዳትደብቁ። የመጣችሁበት ስንት ዓመት እንደሆነ ንገሯቸው። አስተያየት ያደርጋሉ ማለት ነው። እኔና ያጎቴ ልጅ ስንመጣ የመጣንበት ስንት ዓመት እንደሆነ እዛ ስንሄድ ማለት ነው ነገርናቸው እና ኒሃይ እንድንገባ። ያው ኒሃይ የምትገቡ ከሆነ ኒሃይ ነው የምትገቡት። መቼም የጠፋችሁ ካላችሁ ማለት የጠፋችሁ ነው የምላችሁ። ኒሃይ የምትገቡ ከሆነ ንገሯቸው። ኒሃይ ነው የምገባው። እንዲሁም አረብ ሀገር መች እንደሄዳችሁ ሳትደብቁ ንገሯቸው። የነፃ ወረቀት ይጽፉላችኋል ማለት ነው። አስተያየት ይደረግላችኋል። አትሸወዱ። እና የቀረጽ ነፃ ወረቀትም አጽፉ። እዚህ ስትመጡ አስተያየት ይደረግላችኋል ኢትዮጵያ ላይ ማለት ነው። ወላይ እንዳውም እኛ እድለኞች ነን። እኔና ያጎቴ ልጅ ማለት ነው። ወላሂ ነው የምላችሁ። አልሐምዱሊላህ በጣም የፈራ ነው ቀረጥ ነበር። የነፃ ወረቀት አጽፈናል፣ ግን በአዳዲስ እቃ ቀረጥ አለው ተብለን ነበረ። አልሐምዱሊላህ ወላሂ ቀረጥ አለ። ቀረጥ እንኳን እንትን ቀረጥ ሊቀርጡን እቃችን ራሱ ሳይከፈት ነው የተረከብነው። ወላሂ ነው የምላችሁ። ስንት ብዙ እቃ ነበረ፣ ብዙ ማለት ነው። ሮቶች፣ ጤቃዎቹ ትልልቁ ስንት ጤቃ፣ እንደገና ሮቶ ምናምን እና ብዙ እቃ ነበረ። አልሐምዱሊላህ ወላሂ ሳይከፈት እንዲህ ሳይነካ ነው የተረከብነው ማለት ነው። እድለኞች ነን በነገራችን ላይ አልሐምዱሊላህ። ስለዚህ እናንተም የነፃ ወረቀት አጽፉና ምናልባት እድሉም ልታገኙ ትችላላችሁ ማለት ነው። ወላሂ እንደዛ አጽፉ፣ ወረቀቱን አጽፉ። እቃችሁንም ንገሯቸው። ስንት እቃ እንደሆነ ሳትደብቁ ንገሯቸው። አዳዲስም ትጠየቃላችሁ። ሲጀመር ኤምባሲ ስትሄዱ ትጠየቃላችሁ። ስንት እቃ ብርድ ልብስ ስንት እንደሆነ፣ ያልጋ ልብስ፣ እንደገና ብቻ እቃችሁ ስንት እንደሆነ በዝርዝር ንገሯቸው ማለት ነው። ሌላው ተውትና አዳዲስ እቃችሁ ግን ተናገሩ። ሌላ የቆየ ልብስ ምናምን ዝም በሉት እሱን። ስለዚህ ያለን እቃችሁ በዝርዝር አጽፉት ሳትደብቁ እና ማሻአላ አሪፍ ነው። ቀረጥ ብዙ አይኖርባችሁም። ነፃ ወረቀት ካጸፋችሁ ብዙም ቀረጥ የለውም። እድለኛ ከሆናችሁ ወላይ በነፃ ነው የሚሰጧችሁ ማለት ነው። ብዙዎቻችን ያንን ቀን እቃችን ሳይነካ ተሳትቶናል። እንዲሁም ደግሞ ከሌላ ሰው ይልቅ ኒሃይ የምትገቡ ልጆች፣ ጠፍታችሁ የምትሰሩ ኒሃይ የምትገቡ ልጆች በነፃም ሳይከፈት እቃቸው የተሰጡ አሉ። በዛውም ደግሞ ቀረጥ ቅናሽ አለው ማለት ነው። አንዳንዳቸው በአንዳንድ እቃ ተቀረጡ እንጂ አሁን አሉ የማሽን እቃዎች ምናምን። የማሽን እቃዎች ስላችሁ ትልልቅ አሁን ፍሪጆች ምናምን ከሆነ ነው እንጂ ለማሽኖች ትንንሾች የቡና የእንትን መፍጫ የጁስ መፍጫዎች ምናምን ያኔ እኛ እንትን ማለት ተከፈተን ብያቸዋለኝ። ግን ያንን ማክል ቀረጥ የለውም ማለት ነው። ትርፍ እንትን ከተባለ ምናልባት በነገራችን ላይ አሁን ሊለይም ይችላል። አሁን እኔ የመጣሁኝ አሁን መስከረም ሲመጣ 2 ዓመቴ ሊሞላ ነው። ስለዚህ ሊለይም ጊዜውም ሊለይም ይችላል። አጣሩ፣ ሂዱ፣ ተጠይቋቸው፣ ይነግሯቸዋል። ኤምባሲ ላይ ማሻአላ ይነግሯቸዋል። ስለዚህ እነሱ በባላችሁ መሰረት እንትን በሉና
ታርጎ አርጉ ነው የምላችሁ። በዛ ላይ ደግሞ አታስቆዩ። ነገ የምትበሩ ከሆነ ወይ ነገ በረራችሁ ከሆነ ዛሬ አስጭኑት እንዲገባላችሁ አድርጉ ማለት ነው። እዛን ቁጭ ካለ ብር ነው የምታወጡት። እዛ መክዘን ላይ ቁጭ ሲል ብር ነው እንትን የሚሏችሁ ክፈሉ የሚሏችሁ። ሳታቆዩ አሁን በረራችሁ ከሁለት ቀን በፊት ከሆነ እንደዛው ከትላንትና ወዳ እንደዛው ነገ በረራችሁ ከሆነ ትላንትና እንትን በሉት ታርጎ አድርጉ ወይም ዛሬ ታርጎ አስደርጉ ማለት ነው። እና እንደዛ እዛ ከሄደ የመክዘንም ስለሚያስከፍሏችሁ ማለት ነው። የ3 ቀን የ4 ቀን የሳምንት የሚሆን የወር የሚሆን ትከፍሏታላችሁ። የአንድ ቀን ራሱ እኛ አሁን መሽቶብን እቃችን ስንረከብ የአንድ ቀን ራሱ ያደረበት ስንት ነው የከፈልነው። ስለዚህ እንዳያስከፍሏችሁ ነገ በረራችሁ ከሆነ ዛሬውን አስጭኑና ወይም 2 ቀን በፊት ከ3 ቀን በፊት አስጭኑት። ታርጎ አርጉ ይደርስላችኋል። በ2 ቀን በ3 ቀን ይደርስላችኋል ማለት ነው። በአንድ ቀን ይደርሳል። አሁን እኛ ዛሬውን ነገ በረራችን ዛሬ ታርጎ አደረግን። ወላይ የማግስቱ ነው በእንትን ብዙ እቃ ከሆነ የሳምንቱን ትባላላችሁ ይነግሯችኋል። ግን ከሳምንት ከ3 ቀን በፊት ኑ ይሏችኋል። አሁን እኛ ዛሬውን መጣን ዝም ብሎ ሻንጣውን ተረከብና ሄድን። እቃችን ስንላቸው ከ3 ቀን በኋላ ነው ሲሉን ይደውላሉ። እነሱ ራሳቸው ይደውሉላችኋል። ቁጥር ያዙ። ሲደውሉላችሁ ትሄዳሉ። ከደወሉ አሁንም ይቅርታ እዚህ ጋር ደውለው ቀኑ የምታሳልፉ ከሆነ ቀረጥ አለው ማለት ነው። የተቀመጠበት ክፍያ አለው ትከፍላላችሁ። እና ተጠንቅቁ። ይሄን ይመስላል ልጆቼ። በሌላ ቪዲዮ ኢንሻአላህ ተመልሼ እመጣለሁ። ስራዬን እቀጥላለሁ ከዚህ በኋላ ኢንሻአላህ። አበርቱኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።